ኤሜን 24/7ን እየመራን ራቢያ ሰይድና ንጉሱ በቃሉ በምልክት ቋንቋው ደግሞ አማራ ያለው አብረናችን ዘልቃለን። ወደ አጫጭር ጉዳዮቻችን አለፍን። ዓለም አቀፍ ሁኔታን ያገናዘበ የጤና ስርዓት ለመገንባት በሚደረገው ጥረት ሰው ሰራሽ አስተውሎት ጉልህ አስተዋጽኦ ያበረከተ መሆኑ ተገለጸ። ጤና ሚኒስቴር የሰው ሰራሽ አስተውሎትና የቴሌ ጤና ቴክኖሎጂ ለጤናው ዘርፍ የሚኖራቸው የወደፊት ሚና በሚል መሪ ሐሳብ የባለድርሻ አካላት ውይይት አካሂዷል። በመድረኩ ላይ የጤና ሚኒስትር ዴኤታ ሰሃረላህ አብዱላሂ እንደገለጹት የጤና አገልግሎት ከሰው ሰራሽ አስተውሎትና ቴሌ ጤና ቴክኖሎጂ ጋር ተቀናጅቶ ተደራሽ እየተደረገ መሆኑን ጠቁሟል። ለሕክምና አገልግሎት የሚሰበሰቡ መረጃዎች ላይ በመመስረት የሚሰጡ አገልግሎቶችን ለማጠናከር የሰው ሰራሽ አስተውሎት ቴክኖሎጂ መጠቀም ጉልህ ፋይዳ አለውም ብለዋል ሚኒስትር ዴኤታዋ። በተለይም በወረርሽኝና በተፈጥሮ አደጋዎች ቅድመ ትንበያና የተቀናጀ ምላሽ አሰጣጥ ላይ አይነተኛ ሚና እንዳለውም ጠቁመዋል። የጤና ስርዓቱን ወደ ላቀ ደረጃ ለማሸጋገር አዳዲስና ፈጠራ የታከለባቸው ቴክኖሎጂዎች በተገቢው መልኩ ተግባራዊ እየተደረጉ መሆኑንም አንስተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾች አዲስ ሚዲያ ኔትወርክ ላይ ትገኛላችሁ። ኤኤምኤን 24/7 ምዕራፍ 2 በቀጥታ ስርጭት ወደ እናንተ እየደረሰ ነው። በዝርዝር ወደ ምንመለከታቸው ጉዳዮች እናልፋለን። አብራችሁን ቆዩ። ኢትዮጵያ ለምታስተናግደው 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32 ስኬት ሁሉም ባለድርሻ አካላት የበኩላቸውን ሚና እንዲወጡ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አሳሰቡ። በጉባኤው ዝግጅት ዙሪያ ከባለ ሀብቶችና በሆቴልና መስተንግዶ ኢንዱስትሪ ዘርፍ ከተሰማሩ አካላት ጋር ውይይት ተካሂዷል። ተመልካቾቻችን የዚህ ዜና ዝርዝር እየተዘጋጀ ይገኛል። እንደደረሰን እናቀርባለን። ወደ ሌሎች ጉዳዮቻችን አለፍን። ለሌብነት አጋላጭ አሰራሮችን ለመዝጋትና ብልሹ አሰራርን ከምንጩ ለማድረቅ የተጀመሩ የሪፎርም ስራዎች ተጠናክረው እንደሚቀጥሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አስታወቁ። ሙስናን በተሟላ መልክ ለመከላከል የሁሉንም ተቋማትና የህብረተሰብ ክፍሎች ትግል እንደሚጠይቅም ጠቁመዋል። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሐሳብ የ22ኛው ዓለም አቀፍ የጸረ ሙስና ቀን ማጠቃለያ መርሃ ግብር ተካሂዷል። ሀብታሙ ለታ በዝርዝር ተመልክቶታል። በአዲስ አበባ ከተማ ባለፉት ዓመታት በጸረ ሙስና ትግል በተሰሩ ስራዎች ሊመዘበሩ የነበሩ የህዝብና የመንግስት ሀብቶች በማዳን በከተማዋ በአጭር ጊዜያት ፈጣን ልማቶች ማስመዝገብ ተችሏል። ከተማ አስተዳደሩ ሙስና ለከተማዋ ልማትና መልካም አስተዳደር እንቅፋት እንዳይሆን ከለውጡ ማግስት ጀምሮ በልዩ ትኩረት ሲሰራ ቆይቷል። በዘርፉ እየተከናወኑ ያሉ ስራዎችን በተሻለ ደረጃ ለማስቀጠል የሚረዱ መድረኮች በተለያዩ ጊዜያት ሲካሄዱ ቆይተዋል። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ በአዲስ አበባ ከተማ ሲካሄድ የቆየው 22ኛው ዓለም አቀፍ የጸረ ሙስና ቀን ተከብሮ ውሏል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ ሌሎች የከተማ አስተዳደሩ ከፍተኛ አመራሮችና ባለድርሻ አካላት ተሳትፈዋል። ከንቲባ ወይዘሮ አዳነች አቤቤ ባለፉት የለውጥ ዓመታት ሙስና የብልጽግና ጸር የኢፍትሐዊነት ምንጭ መሆኑን ለመግታት ብሔራዊ አጀንዳ ተደርጎ የተፋፋመ ትግል ሲደረግ ቆይቷል ብለዋል። በዚህም ከዚህ ቀደም የነበረውን መንግስታዊ የተደራጀ ሌብነትን ማስቀረት ማስቻሉን ገልጸዋል። በዚህም እንደ ሀገር ብሎም እንደ ከተማ የህዝብና የመንግስትን ሀብት በተገቢው የልማት ስራዎች ላይ በመዋሉ አስደናቂ የልማት ውጤቶች ማሳየት ተችሏልም ብለዋል። ዘርፈ ብዙ ጥረቶች በዚህ በመታዩት ልክ ውጤታማ የሆኑ የመጡበት መንግስታዊ የሆነ ሙስና በሀገራችን እንዳይካሄድ እንዲቆም ለማድረግ መንግስት በወሰደው ጠንካራ አቋም ነው። ሀገራቸው ሳትበለጽግ ትውልድ በብዙ ጉስቁልና ውስጥ እያለ ኢፍትሐዊነት እያለ መሪዎች በተለያየ መንገድ ኔትወርክ በመፍጠር ከሀገር ውጪ ሀብት የሚያጠራቅሙበት ሀገራቸው ላይ ያለማውን ሌላ ቦታ ኢንቨስት ሲያደርጉ ጭምር የሚታይበት ባለሀብቶችም በዚሁ አሰራር ውስጥ ከመንግስት ባለስልጣናት ጋር በመመሳጠር የሚሰሩበት ታሪክን አሳልፈናል። አሁን በምንገኝበት ዘመን ግን በእርግጠኝነት መናገር የሚቻለው እንደዚህ አይነት ተግባር ለመፈጸም የሚያስችል ሁኔታ ምቹ ሁኔታ እንዳይኖር ማድረግ ችለናል። የሀገርን ሀብት ለሀገር ልማት በማዋል በኩል እጅግ በጣም ረጅም ርቀት መሄድ ችለናል።
መንግስታዊ ስርዓታዊ የተደራጀ ሌብነትን ማስቀረት ቢቻልም በግለሰብ ደረጃ የሚታይ በመንግስት ኃላፊዎችና ሰራተኞች የሚፈጸመው ሌብነትና ጉበኝነት ከፍተኛ ትኩረት የሚሻ በመሆኑ ለሙስና አጋላጭ አሰራሮችን ለመዝጋትና ከምንጩ ለማድረቅ የተጀመሩ የሪፎርም ስራዎች ተጠናክረው ይቀጥላሉ ብለዋል። መንግስታዊ አገልግሎትን በቴክኖሎጂ የታገዘ እንዲሆንና ተጠያቂነትን በማስፈን ሙስናን በተሟላ መልክ ለመከላከል የሁሉንም ተቋማት ትግልና የሁሉንም የህብረተሰብ ክፍል ከፍተኛ ርብርብ እንደሚጠብቅም ተናግረዋል። በአገልግሎት አሰጣጥ ውስጥ በብዙ መንገድ በጉቦኝነት በተገኘው አጋጣሚ በግለሰብ ደረጃ የሚገለጽ ሌብነት የሚፈጸምበት ሁኔታ የወቅቱ ተግዳሮት ሆኗል። ይህንን ተግዳሮት ለመከላከልና ለመሻገር የምንችለው ደግሞ ሁላችንም እጅ ለእጅ ተያይዘን ስንሰራ ነው። አንዱና የመጀመሪያው ትልቁ የቤት ስራችን ትውልድ ላይ የሞራል ልዕልና እንዲበለጽግ ስር የሰደደ ተረቶቻችንና ሙስናን የሚያበረታቱ አነጋገሮችና ምን ቸገረኝ የሚሉ ግዴለሽ አካሄዶችን በመዋጋት ነው። ቤተሰብ፣ ማህበረሰብ፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ የመንግስት ተቋማት፣ የሲቪክ ማህበራትና ሌሎችም አካላት ችግሩን ከምንጩ ለማድረግ በጸረ ሙስና ትግል ውስጥ በአመለካከትም በተግባርም ሙስናን የሚጠየፍ ማህበረሰብ ለመፍጠር ሚናቸውን ሊወጡ እንደሚገባ ከንቲባ አዳነች ገልጸዋል። የሃይማኖት ተቋማት፣ ትምህርት ቤቶች እንዲሁም የተለያየ ሲቪክ ማህበራት ተቋማት ሙስናን የሚጸየፍ በተግባርም በአመለካከትም የሚጸየፍ ትውልድ እንድናፈራ ከፍተኛ ኃላፊነት አለባቸው። ግብረ ገብነትን ማስተማር በተግባርም ደግሞ ምሳሌ ሆነን እንድንገኝላቸው ብዙ ጥረት ማድረግ ይገባል። የጸረ ሙስና ትግሉ ይበልጡን ውጤታማ እንዲሆን የተጀመሩ የሪፎርም ተግባራትን ማጠናከር አስፈላጊ መሆኑን የጠቆሙት ከንቲባዋ ህዝብን ያሳተፈ ስራ መስራት ለዘርፉ ውጤታማነት ከፍተኛ አበርክቶ ይኖረዋል ብለዋል። የእያንዳንዱ መስሪያ ቤት የእያንዳንዱ ሰራተኛችን አቋም ሆነው መከላከልን መሰረት ያደረጉ ስራዎች እንዲሁም ደግሞ ተፈጽመው ሲገኙ ተጠያቂነትን በማስፈን በኩል ጠንካራ አቋም መያዝ ላይ ስላልተደረሰ ስራችን ገና ብዙ ርቀትን መሄድ የሚፈልግ ነው። ኃላፊነታችንን በአግባቡ እንወጣ፣ አሰራሮቻችንን ግልጽ እናድርግ። ለህዝባችን እኛ ግልጽ ሆነን ህዝቡ የሚሳተፍበት ምቹ ሁኔታ ከፈጠርን ህዝቡ በመከላከል በኩል ብዙ እንደሚደግፈን ምንም ጥያቄ የለውም። 22ኛው ዓለም አቀፍ የጸረ ሙስና ቀን ሲከበር ሙስናን ለመዋጋት ያለን ቁርጠኝነትና የተገባው ቃል የሚታደስበት ነው ብለዋል ከንቲባዋ። የበለጠ ለመከላከል ከመከላከል አልፎ ሲፈጸም ደግሞ ጠንካራ አቋም ይዘን ተጠያቂነትን ለማስፈን የሚያስችል ስራዎችን ለመስራት ቃል የምንገባበት ቀን ነው። የገባውንም ቃል የምናድስበት ዕለት ነው። ሙስና በመንግስት መስሪያ ቤት ብቻ ሳይሆን በየትኛውም ተቋም መፈጸም የለበትም የሚለውን አቋም መውሰድና ለትውልዱ ምሳሌ እንሁን። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ በአዲስ አበባ ከተማ ሲካሄድ የቆየው 22ኛው ዓለም አቀፍ የጸረ ሙስና ቀን ተጠናቋል። ይህ በእንዲህ እንዳለም ሀገራዊ ለውጡን ተከትሎ መንግስት ያከናወናቸው ተቋማዊ ሪፎርሞች ሙስናን ከመከላከል አንጻር ከፍተኛ አስተዋጽኦ እንዳበረከቱ የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር ገለጹ። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል በአዲስ አበባ ከተማ ሲካሄድ የቆየው 22ኛው ዓለም አቀፍ የጸረ ሙስና ቀን ተጠናቋል። ዝርዝሩን ከሀብታሙ ሙለታ እንከታተል። በአዲስ አበባ ከተማ ስነ ምግባርና ጸረ ሙስና ኮሚሽን አዘጋጅነት ሲካሄድ የቆየው 22ኛው ዓለም አቀፍ የጸረ ሙስና ንቅናቄ ማጠቃለያ መድረክ የተለያዩ ባለድርሻ አካላት በተገኙበት ተካሂዷል። የአዲስ አበባ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ጀማል ረዲ ከተማ አስተዳደሩ በጀመረው የሙስና ትግል ተጨባጭ ውጤት መገኘቱን ገልጸው ውጤቱን በተሻለ ደረጃ ለማስቀጠል በትኩረት ይሰራል ብለዋል። አሁን ከተማ አስተዳደሩ በጀመረው የጸረ ሙስና ትግል የመጣው አስደማሚ ልማትና መቀየር የጀመረው የከተማችን ማህበራዊና ኢኮኖሚያዊ ገጽታ ከስራ ጥራት ተጠያቂነትና ግልጽነት ውጪ ሊቀጥል እንደማይችል መላው የከተማችን አመራር ተገንዝቦ ተቋማትን በስነ ምግባራዊ አስተሳሰብ በዲጂታል አገልግሎትና በግልጽ አሰራር በመምራት ሙስና በከተማችን ልማትና መልካም መስተዳድር ስጋት ወደማይሆንበት ደረጃ ማድረስ ይኖርብናል። ዕለቱን በማስመልከት በኮሚሽኑ በኩል የቀረበ የመወያያ ጽሑፍን ተከትሎ ከተሳታፊዎች በኩል የተለያዩ ሀሳብና አስተያየቶች የተሰነዘሩ ሲሆን በተለይም ጸረ ሙስና ከራስ እንደሚጀምርና ለዚህም በየደረጃው በትኩረት መስራት እንደሚገባ ተመላክቷል። አገርን ያበላሸ
ትውልድን የሚያቀጭጭ ሙስና የሚባል ሌብነት ከሀገራችን እስኪወጣ እኛ መታገል ያለብን ሁላችንም ከቤታችን ጀምረን ከልጆቻችን ላይ በመስራት ነው። ከቤተሰብ ይጀምራል፣ ከወላጅ ይጀምራል፣ ከአባት ይጀምራል፣ ከእናት ይጀምራል፣ ከእህት ከወንድም ከታላላቆች ይጀምራልና በሙስና የተዘፈቀ ቤተሰብ መልካምና በጎ ስነ ምግባር ያለውን ልጅ ማሳደግ አይችልም። በጉዳዩ ዙሪያ ህዝቡ ግንዛቤ እንዲኖረው መስራት እንደሚገባ የተጠቆመ ሲሆን ከዚህ አንጻር አዲስ ሚዲያ ኔትወርክ እያከናወነ ያለው ስራ በበጎ ጎኑ ተነስቷል። ሚዲያ ላይ እየተሰራ ያለውንም ስራ በቀላሉ ማየት አለብን ብዬ አላስብም። አዲስ ሚዲያ ኔትወርክ አገልጋይ የሚባል ፕሮግራም አለው። አመራሩን ከህዝቡ ጋር ያገናኛል። ትውልድ ስነ ምግባር ግንባታ ላይ ይሰራል። ኢንቨስቲጌቲቭ ጆርናሊዝም ወይም ደግሞ የምርመራ ጋዜጠኝነትን ይሰራል፣ ያጋልጣል። ሌሎች ሚዲያዎችም አሉ። ስለዚህ እንደ ከተማችን ሙስና ላይ የጀመርነው ትግል ተስፋ ሰጪ ነው። ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንዲሁም የከተማዋ ከንቲባና የከተማ አመራሮች ቁርጠኛ አመራሮች በሰሩት ስራ የተሰራው የአዲስ አበባ ብቻ ሳይሆን በአዲስ አበባ አጎራባች ያሉ ከተሞቻችን ለምቶ ያየንበት መንገድ የሙስና አሰራርን በከፍተኛ ሁኔታ 95% በሚባል ደረጃ የቀነሰ መሆኑን የሚያሳይ የተቀናጀ አሰራር ተሰርቷል። የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዚና አልከድር ሀገራዊ ለውጡን ተከትሎ መንግስት ያከናወናቸው ተቋማዊ ሪፎርሞች ሙስናን ከመከላከል አንጻር ከፍተኛ አስተዋጽኦ እንዳበረከቱ ገልጸዋል። እንደ ሀገር ጸረ ሙስና ኮሚሽን ነፃና ገለልተኛ እንዲሆን ተጠሪነቱ ለምክር ቤት እንዲሆን አዲስ አበባ ከተማ ብቻ ነው ይህን አሰራር የዘረጋው። የመንግስት በዚህ ጉዳይ ላይ ብዙ ምቹ ሁኔታዎችን ፈጥሯልና ከዚህ በተለይ ከተደረገው የሀገራዊ ሪፎርም ጋር ተያይዞ ተቋማት ላይ የተደረጉ ሪፎርሞች ቀላል ለውጥ አይደለም ያመጡ። ከሁሉም ባለድርሻ አካላት የሚጠበቀውን የራሳችን ሚና በመንግስት በኩልም አመራሮች ራሳቸው ሚና፣ ህብረተሰቡም ባለድርሻ አካላትም ሚዲያም በተቀናጀ መልኩ እነዚህ ችግሮችን በጋራ የምንሰራ ከሆነ ችግሮቹን እንቀርፋለን የሚል አለኝ። አገልግሎት አሰጣጡ በቴክኖሎጂ እየዘመነ መምጣቱ በጸረ ሙስና ትግሉ ውስጥ በበጎ ጎኑ እንደሚነሳ የጠቆሙት አፈ ጉባኤዋ አዲስ ሚዲያ ኔትወርክ ብልሹ አሰራርና ሙስናን ከመከላከል አኳያ የላቀ ስራን እያከናወነ ይገኛል ብለዋል። አዲስ ሚዲያ ኔትወርክ እየሰራው ያለ በአዲስ አበባ ከተማችን ላይ ቀላል ስራ አይደለም። ግልጸኝነትን ከመፍጠር አንጻር ህብረተሰብን እያወያየ ምን ችግሮች ናቸው የተፈጠሩ፣ እነዚህ ችግሮች እንዴት መቀረፍ አለበት፣ የትኛው ተቋም ነው የሚመለከተው፣ ተቋማትን እያመጣ በሚዲያ በግልጽ ጥያቄዎቹ እንዲጠየቁ ምላሽ እንዲሰጡ እያደረገ ያለው ሁኔታ ይህንን ሙስናን ከመታገል አንጻር ስለሆነ ትልቅ የምቹ ሁኔታ ተፈጥሯል በመንግስት ብሎ መውሰድ ያስፈልጋል። በመድረኩ 22ኛው ዓለም አቀፍ የሙስና ቀን በስኬት እንዲጠናቀቅ ብሎም የጸረ ሙስና ትግሉ ውጤታማ እንዲሆን አስተዋጽኦ ላደረጉ ተቋማት እውቅና የተሰጠ ሲሆን አዲስ ሚዲያ ኔትወርክም ባበረከተው አስተዋጽኦ እውቅናና ሽልማት ተበርክቶለታል። ተመልካቾቻችን ከአዲስ ሚዲያ ኔትወርክ እንግዲህ በኤምኤን 24/7 ምዕራፍ 2 በርካታ መረጃዎችን ወደ እናንተ እያደረሰን እንገኛለን። አሁንም እንቀጥላለን። አብራችሁን አምሹ። አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ቀድሞ የነበሩ ውስንነቶችን በመቅረፍ የአገልግሎት ፈላጊዎችን እንግልት መቅረፉን በድንገተኛ ጉብኝት መረዳታቸውን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ገለጹ። በአዲስ አበባ ከተማ አስተዳደር ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የተደረገው ሪፎርም ከተማዋ ለነዋሪዎች የምታከናውነውን አገልግሎቶችን የማዘመንና በቴክኖሎጂ የማስደገፍ ስራን የሚያሳይ መሆኑንም ተናግረዋል። ጸጋ ታደለ ተጨማሪውን ይዛለች። የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላለፉት 14 ዓመታት የከተማዋን ነዋሪ ሲያገለግልበት የቆየውን የወሳኝ ኩነትና የነዋሪነት አገልግሎት ሲስተም በአዲስ በመተካት ወደ ስራ ማስገባቱ ይታወሳል። አገልግሎቱ በተጀመረባቸው ክፍለ ከተሞች ተገልጋዮች እንዴት እየተስተናገዱ ነው የሚለውን ለመቃኘት በምክትል ከንቲባ ማዕረግ የአዲስ አበባ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ድንገተኛ ጉብኝት አድርገዋል። በኮልፌ ቀራኒዮና በአዲስ ከተማ ክፍለ ከተማ በሚገኙ እንዲሁም አገልግሎቱ በተጀመረባቸው ወረዳዎች ሲገለገሉ ያገኘናቸው ተገልጋዮች አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ቀድሞ የነበሩ ውስንነቶችን የቀረፈ እንደሆነ አንስተዋል። መሰቃየት ነበረ። አሁን ያለው በጣም ደስ ይላል። መስተንግዷቸው ኧረ ወጣ ውረዱም ከዚህ ከዛ በስርዓት ያለማና አሁን በጣም ጥሩ ነው።
መልካም ነው። አቀባበሉ የምንፈልገውን ዳይሬክሽን ያሳዩናል። እዛ ጋር ካለው ኃላፊም ሆነ ያለው አገልግሎት ለማግኘት ጥሩ አቀባበልና የሚቀጥለውን ዳይሬክሽን እያሳዩ እስከዚህ ድረስ መጥቻለሁ። የልጆችም ሰርተፊኬት እዚህ ነው ያወጣው። መስተንግዷቸው ደስ ይላል። በዚህ ተቋም የተደረገው ሪፎርም ከተማዋ ለነዋሪዎቿ ምቹነት የምታከናውነውን አገልግሎቶችን የማዘመንና በቴክኖሎጂ የማስደገፍ ስራን የሚያሳይ መሆኑን ኢንጂነር ወንድሙ ሴታ ተናግረዋል። እንግዲህ ከተማ ውስጥ የተሳለጠና ፈጣን የመንግስት አገልግሎት እንሰጣለን የምንል ከሆነ የአገልግሎቶች በሙሉ መጀመሪያ በዚህ ተቋም ውስጥ የሚሰጡ አገልግሎት ነው። ከዚህ አንጻር እንግዲህ ያለፉት 3 ዓመታት ይህ ተቋም በሪፎርም ውስጥ ነው ያለው። ብዙዎቹን የሪፎርም ተግባራት ያከናውነው ኦልሞስት ግራጁዌት እያደረገ ያለ ተቋም ነው። ግን ደግሞ ከቴክኖሎጂ አንጻር የነበረው ውስንነት ደግሞ ያንን ሪፎርም የተሟላ ያደረገው ስላልነበረ እሱን የተሟላ ማድረግ የምንችልበትን ሲስተም ነው የዘረጋ ነው። ማንኛውም አገልግሎት ፈላጊ በአጭር ጊዜ ውስጥ የሚፈልገውን ማግኘት እየቻለ መሆኑንና እንግልትንም ማስቀረቱን በጉብኝቱ መረዳት እንደተቻለም ጠቁመዋል። በጣም ብዙ ነገር እንደተቀየረ ከተቋሙ እይታ ጀምሮ የተቋማችን ሰራተኞች ተገልጋይን የሚያከብሩበት፣ አገልግሎት የሚሰጡበት፣ ለአገልግሎት የሚፈልጉት ሪኳየርመንት የሚጠይቁበት፣ ተገልጋዮችን ጋይድ የሚያደርጉበት መንገድ ጀምሮ አጠቃላይ ተቋሙ ለስራ ምቹ ከማድረግ አንጻር፣ ግብዓት ከመሞላት አንጻር ራሱ እዚህ ተቋም ውስጥ አገልግሎት የሚሰጠው ሰው ራሱ የአገልጋይነት ስሜት ይዞ አገልግሎት የሰጠ እንደሆነ ነው ፊድባክ የሰጡን። በተለያዩ ተቋማት መካከል ቅንጅትንና መናበብን የሚፈጥረው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ተገልጋዮች ባሉበት ሆነው የፈለጉትን አገልግሎት የሚያገኙበትን እድል ፈጥሯል ያሉት ደግሞ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ ናቸው። አዲሱ ሲስተም ይዞልን ከመጣቸው ትሩፋቶች አንደኛውና ዋነኛው የሞባይል አፕሊኬሽን። ይሄ ሞባይል አፕሊኬሽን የሚሰጠውን በእጁ ላይ የተሰጠውን መታወቂያ በፊት ለማረጋገጥ ምንድነው ማድረግ ያለበት? ቢሮ ድረስ መጥቶ ወረዳ ላይ የተሰጠውን ቢሮ ድረስ መጥቶ ነው የሚያረጋግጠው። አሁን ቀጣይ ላይ የሚቀጥለው የዚህ ሲስተም አንዱ ትልቁ አድቫንቴጅ ብለን የምናስበው ጥቅም ብለን የምናስበው በእጁ ላይ ባለው ሞባይል የመታወቂያውን የወሰደው ዶኩመንት ትክክል ነው ትክክል አይደለም የሚባለው የሚረጋገጥበት ቀጣይ ሌሎችም ተቋማትን ይሄንን አፕሊኬሽን እያወረዱ የሚጠቀሙበት ሂደትን ይዞ የመጣ ትልቅ እድል ይዞ የመጣ ሲስተም ነው ማለት ነው። ሲስተም የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ቴክኖሎጂ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እየበለጸገ ነው። ተመልካቾቻችን ቀደም ሲል ያነበብነው ዜና ዝርዝሩ ደርሶናል። ጉዳዩን ደግሞ እናስታውሳችሁ። ኢትዮጵያ ለምታስተናግደው 32ኛ የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32 ስኬት ሁሉም ባለድርሻ አካላት የበኩላቸውን ሚና እንዲወጡ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ጥሪ አቀረቡ። በጉባኤው ዝግጅት ዙሪያ ከባለሀብቶችና በሆቴልና መስተንግዶ ኢንዱስትሪ ዘርፍ ከተሰማሩ አካላት ጋር ውይይት ተካሂዷል። ሰብሰው የባዩ ተጨማሪውን አሰናድቷል። የአየር ንብረት ተጽዕኖን ለመከላከል ከሚካሄዱ ዓለም አቀፍ መርሃ ግብሮች ትልቁ የሆነውን 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32ን ኢትዮጵያ እንድታስተናግድ መመረጧ ይታወሳል። ታዲያ ይህ ታላቅ ጉባኤ ዓለም አቀፍ ደረጃውን ጠብቆ የኢትዮጵያን ደረጃና ክብር በሚመጥን ልክ መዘጋጀት ይገባዋልና ከወዲሁ በአዲስ አበባ ከተማና በሀገር አቀፍ ደረጃ ዝግጅቶች እየተደረጉ ሲሆን የግሉ ዘርፍም ሚናውን በተገቢው ሊወጣ እንዲችል ከባለ ሀብቶችና በሆቴልና መስተንግዶ ኢንዱስትሪው ዘርፍ ከተሰማሩ አካላት ጋር ውይይት ተካሂዷል። ጉባኤው የኢትዮጵያን ክብርና አፍሪካውያን በኢትዮጵያ ላይ ያሳደሩትን እምነት በሚመጥን ልክ ሊዘጋጅ እንደሚገባ ነው ከንቲባ አዳነች አቤቤ በውይይት መድረኩ የተናገሩት። ለኢትዮጵያ ወቅቱ የከፍታ ጊዜዋ ነው። ይሄ ሊገባን ይገባል። የኢትዮጵያ የከፍታ ጊዜ ነው። እንደዚህ አይነት ጉባኤዎችን ማስተናገድ ብቻ ሳይሆን ከዛም ያለፉ ኃላፊነቶችን እንድትወጣ አፍሪካውያን ወንድሞቻችን በአንድ ድምጽ እንዴት አድርገው ኢትዮጵያን እንደመረጧት ያላቸውን እምነት እንደገለጹ ዋጋ መስጠት ያስፈልጋል። እስከዛሬ ድረስ በአፍሪካ 4 ሀገራት አስተናግደዋል። 5ኛ ነን። ሌሎች ሀገራትም ካስተናገዱት አንጻር ወቅቱን የመጠነ የተሻለ የበለጠ የአንድ ወቅት ወይም ደግሞ የአንድ ቀን የአንድ አመት ሁነት አድርገን አንመለከተው ማለት ነው። ከሀገራችን ክብር ጋራ አያይዘን
ልንመለከተው ይገባል። ጉባኤው ለግሉ ክፍለ ኢኮኖሚ ትልቅ እድልን ይዞ የሚመጣ ነው ያሉት ከንቲባ አዳነች አቤቤ ከዚህም በፊት በትብብር በርካታ ስኬቶችን ማስመዝገብ እንደተቻለ ሁሉ አሁንም ተባብረን ጉባኤውን ማሳካት አለብን ብለዋል። ብዙ ኢንቨስትመንት ነው የሚያመጣው። ለቢዝነሱ ትልልቅ በሮችን ነው የሚከፍተው። ሰፋፊ የስራ እድሎችን ነው የሚከፍተው። ትልልቅ የቱሪዝም የዘርፉን መነቃቃት ከፍ ሊያደርግ የሚችል እድሎችን ይዞ እየመጣ ነው። እስካሁንም በሆነው ይሄንን ያረጋገጣችሁ ይመስለናል። ከአንችልም መንፈስ መጀመሪያ መውጣት ነው። ሁላችሁም በእርግጥ እንችላለን ያላችሁት አልጋ በአልጋ በሆነ መንገድ አይደለም ግን ይሄ የሚሰራው ቻሌንጅን ቻሌንጅ ያድርገን ነው። ተባብረን ልክ እንደሰራ ነውና ውጤታማ እንደሆነ ነው ሁሉ ተባብረን እስከዛሬ ሌሎች ካስተናገዱት በላይ ማስተናገድ እንችል ትብብራችን መጠናከር መቻል አለበት። ለጉባኤው ስኬት የግሉ ክፍለ ኢኮኖሚ በይቻላል መንፈስ የሚጠበቅበትን ኃላፊነት ሊወጣ ይገባል ያሉት ከንቲባዋ የሚያጋጥሙ ችግሮችን በጋራ ለመፍታት መንግስት ዝግጁ መሆኑንም ገልጸዋል። ያለንን እናስተካከል፣ እናድስ፣ እናሳምር፣ ቫልዩ አድ እናድርግ፣ ስታንዳርድ እናስጠብቅ፣ የጀመርነውን እንጨርስ። ያሉትን ማነቆች ለመፍታት ለማገዝ መንግስት ዝግጁ ነው። እዛም እዚህም ያሉ ማነቆች ይኖራሉ፣ ምንም ጥያቄ የለው ስላልተናገራችሁ እንጂ ተነጋግረን ያሉትን ማነቆች በመፍታት በኩል በጋራ ለይተናቸው ቅድሚያ ለሚሰጣቸው ስራዎች ቅድሚያ እየሰጠን በፍጥነት መስራት፣ በፍጥነት መፍታት፣ ውጤታማ ማድረግ፣ የጀመርናቸውን ስራዎች መጨረስ። አዳዲስ መጀመር እንችላለን። ከልብ ያሉንን ልምዶች የፕሮጀክት ማናጅመንት ስርዓቶቻችንን ፈትሸን ስርዓት ካስያዝንና ቆርጠን ከሰራን አዳዲስ በዚህ 1 ዓመት ተኩል ጊዜ ውስጥ ሆቴል ማድረስ ይቻላል። ትልልቅ የጌስት ሃውስ የሪል ስቴት ስራዎችን ውጤታማ ማድረግ ይቻላል። በየጊዜው እየተገናኘን ችግሮች ባሉበት ቦታ ሄደን እየፈታችሁ ከሰራን እናሳካዋለን። ለጉባኤው ስኬት የግሉ ዘርፍ የጀመራቸውን ፕሮጀክቶች ሁሉ ማጠናቀቅ አዳዲሶችንም ጀምሮ መጨረስ ይጠበቅበታል ያሉት የጠቅላይ ሚኒስትር ጽህፈት ቤትና የካቢኔ ጉዳዮች ኃላፊ ሚኒስትር ወይዘሮ አለም ፀሐይ ጳውሎስ እስካሁን ዓለም ካስተናገደው የላቀ ተሳታፊን ለማስተናገድ ግብ መቀመጡንም ተናግረዋል። ከኮፕ አኳያ የሚያስፈልጉን ዝግጅቶች የመጀመሪያው ጉዳይ የጀመርናቸው ሁሉም ስራዎች ለማጠናቀቅ መሮጥ ይፈልጋል። ሁሉም እያንዳንዱ ሮጦ ካልጨረሳቸው በ1 ዓመት ተኩል ጀምረን መጨረስ ያለብን ኢንቨስትመንቶች ይኖራሉ ያስፈልጋሉ። በተለይ ደግሞ የአኮሞዴሽን ፋሲሊቲው በቂ አይደለም። አሁን ኤግዚስት የሚያደርገው 25000 ነው። እኛ የምንጠብቀው ሚኒማሙ ነው 80000 ሰው። 2 ታርጌቶች አስቀምጠናል። እስካሁን ዓለም ካስተናገደው የበለጠ ተሳታፊ ማስተናገድ አለብን። ብዙ የዓለም ሀገራት ወደ ኢትዮጵያ መምጣት አለባቸው። በዚሁ ሂደት ውስጥ ደግሞ የዓለም አቀፍ ላይሰንስ ማድረግ አለብን ወይም ደግሞ አይኤስኦ ላይሰንስድ መሆን አለብን በዝግጅታችን ጥራትና ኳሊቲ። እነዚህን ታርጌቶች ሚት ለማድረግ በጣም የሁላችንም ሩጫ ይፈልጋል። ለጉባኤው የ1 ዓመት ተኩል የዝግጅት ጊዜ መኖሩን የተናገሩት ሚኒስትሯ ሁሉም አካላት በጊዜ የለኝም መንፈስ ዝግጅቱን ማፋጠን ይገባቸዋልን ብለዋል። 1 ዓመት ተኩል ነው ያለን። ኢቨንቱ ነው እንጂ ከ10ኛ ወር ያለን። ከኢቨንቱ በፊት እኛ ጁን ላይ ሁሉ ነገር አልቆ እናስረክባለን። ስለዚህ ያለን ጊዜ አንድ ወር 18 ወር ማለት ነው ለዝግጅት ያለን ጊዜ። በዛ ልክ ነው መሮጥ የሚያስፈልገው። ውድድራችን እና ውርርዳችን ከጊዜ ጋር ነው። ጊዜ የለንም የሚለውን ሁላችንም መያዝ አለብን። ምን አለኝ የሚለውን ሁላችንም መያዝ አለብን። ወደ የቤታችን ስንመለስ ምን ለየትኛው የሚሆን ፋሲሊቲ ነው ያለኝ፣ የትኛውን አቬይል ማድረግ እችላለሁ። ቅድም በአስተያየትም ሲነሳ እንደነበረው አዲስ አበባ ውስጥ ብቻ ያለው አቅም ላይችል ከቻለ ዙሪያ ላይ ያሉ ከተሞችም ላይ ተመሳሳይ ስራ እየሰራን ነው የምንገኘው ከኦሮሚያ ክልል ጋር። ለጉባኤው ዝግጅት በየዘርፉ በተዋቀሩ ግብረ ኃይሎች ተካተው የሚያስተባብሩ የግሉ ዘርፍ ተወካዮችም ተመርጠዋል።
እዚህ ጉዳይ ላይ ስንቆይ ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32 እንድታስተናግድ መመረጧ የሀገርን ገጽታ ከማሳደግ ባለፈ ለኢኮኖሚና ለቱሪዝም ዘርፉ እድገት ትልቅ አበርክቶ እንደሚኖረው ባለሀብቶች ተናገሩ። ጉባኤውን በሚያስተናግዱበት አግባብ ከከንቲባ አዳነች አቤቤ ጋር የመከሩት ባለሀብቶቹ ለጉባኤው መሳካት የበኩላቸውን እንደሚወጡ ገልጸዋል። ሪፖርተራችን ሄለን ጀንበሬ የባለሀብቶችን አስተያየት አዘጋጅታለች። አብረን እንከታተል። ይህ ኃላፊነት የተሰጣት ኢትዮጵያ ካላት ታሪካዊ ብቃት ካላት ዲፕሎማሲያዊ ብቃት ከሁሉም በላይ ደግሞ በኩሉ እንግዳን የማስተናገድ ባህላዊ ብቃቷ እንደሆነ ገነዘባለሁ። ይሄ ኮፕ 32ን ወደ ኢትዮጵያ ማምጣት እና ይህን ማስተናገድ መቻል ለኢትዮጵያ የአንድ የ15 ወይም የ3 ሳምንት እድል ሳይሆን ከዛ የበለጠ ነው። ከዛ ቀጥሎ ኦሎምፒክን አዲስ አበባ ማዘጋጀት እንድትችል አቅም ሊፈጥር ይችላል ብዬ አስባለሁ። አፍሪካ ውስጥ የመጀመሪያውን ኦሎምፒክ ማዘጋጀት ለመቻልም የመጀመሪያው ምርታ ሊሆን ይችላል። የሚያመጣው ትሩፋት እጅግ በጣም ትልቅ ነገር ነው። የሚያመጣው ትሩፋት አገር ገጽታ ይገነባል። ስራ፣ ቢዝነስ፣ ኢንቨስትመንት ያስፋፋል፣ አገር ያስተዋውቃል፣ በዓለም አደባባይ ከፍ እንድትል ያደርጋታል፣ ቱሪዝም ያስፋፋል። ብዙ የተባሉ ነገሮች አሉ። ከዛም በላይ ስራ ይሰጣል። ለኢንቨስትመንቱ ጥሩ ነው። ለሁላችንም ለሀገራችን እድገት ጥሩ ነው። ኢንቨስተሩንም ጥሩ ስራ ይሰራል፣ ፓርትነር ያገኛል፣ ብዙ ነገር ይረዳል። አሁን ይሄ ለሀገራችን በቃ ታይቶ የማይታወቅ ወይም እኔ አስቤው የማላውቀው ሆነን ለመናገር እንደዚህ የሚያክል ትልቅ ስብሰባ ኢትዮጵያ ታዘጋጃለች ብዬ አስቤ አላቅም። ግን እኛ ሳናስበው ቢሆንም እናንተ ብዙ አስባችሁበት ብዙ ሰርታችሁበት እንደመጣም ይሄ እድል የመንግስታችን የዲፕሎማሲ ውጤት የህዝባችን ደክሞ መስራት ችግኝ በመትከላችን ለግሪን ኢኮኖሚ ባደረግነው አስተዋጽኦ የተሰጠን ይመስለኛልና ይሄ ትልቅ እድል ነው። ይሄ ገበያ ነው። ብዙ ሰው ሲመጣ ብዙ ዶላር ይዞ ነው የሚመጣው። ለህዝባችን ትልቅ ገቢ፣ ለሆቴሎቻችን፣ ለማንኛውም ለሊስትሮ፣ ለማንኛውም የህብረተሰብ ክፍል ገቢ ይዞ ነው የሚመጣ። ሌላው ደግሞ ኢትዮጵያ በዓለም ላይ ትልቅ ገጽታ ያላት ሀገር መሆኗን የሚያሳይ ነው። በአሁን ሰዓት ሚድሮክ 298 አልጋ ብቻ ነው አዲስ አበባ ውስጥ ያለው ሸራተን ላይ። ለዚህ ለኮፕ 32 ወደ 1500 አልጋ ለማድረስ ወደ 4 ዓለም አቀፍ ሆቴሎችን አስቦ እየሰራ ነው። ሁላችንም ተባብረን ይህን እውን እንዲሆን እውነትም ኢትዮጵያ የአፍሪካ የፖለቲካል ከተማ እንድትባል አስመስከረን መሸኘት ይኖርብናልና ለዚህ ስራ ይጠይቃል። እንደተባለው ትልቅ ስራ ይጠይቃል። የመንግስት ብቻውን መስተዳደሩ ብቻውን የሚሰራ ሳይሆን ባለሀብቱም አብሮ በጋራ ሊሰራው የሚገባ ነገር ነው። እንደ ድርጅት በተፈለግን ቦታ አለን። ለሀገራችን ብቻ ሳይሆን በተፈለግንበት ቦታ አለን፣ እንሳተፋለን። የኢትዮጵያ ሕዝብ እኮ እንግዳ ሲመጣበት ከራሱ አልጋ ወርዶ እግር አጥቦ ተንከባክቦ እንግዳን ሲቀበል የኖረ ባለ ታሪክ ሕዝብ ነው። ስፖርት በኩል ከሆነ በማዕከላዊነት የሚንቀሳቀሱ መኪናዎቻችንም ብቻ ሳይሆን የምንጠቀምባቸውንም መኪናዎች ለዚህ አገልግሎት ለ11 ቀን አበል ብናደርግ የሚከብደን አይሆንም። የአዲስ አበባ ሆቴል ባለ ንብረቶች ማህበር በዚህ ዝግጅት ላይ ከዚህ የከበደ ነገር ወይም ከዚህ ጠቃሚ የሆነ ነገር የለም። እንደ ሀገርም እንደ ሆቴልም እና በማንኛውም መልክ ቅድም ተጠቅሷል። ተደጋጋሚ ትሬኒንጎች፣ ስልጠናዎች ሊፈለጉ ይችላሉ። በሱም ይሁን በሌላ ተባብረን ሆቴሎችን አስተባብረን ከጎናችሁን ለመስራት ፈቃደኛ መሆናችንን እንገልጻለን። ሌሎች ስብሰባዎች በሀገራችን እንዲደረጉ የኢትዮጵያ ሕዝብ ፍቅር ያለው መሆኑን አይተው እንዲሄዱና ተመላልሰው መጥተው የቱሪዝም ኢንዱስትሪ እያደገ እንዲሄድ የምናደርግበት ስለሆነ መንግስት በሚያስቀምጠው አቅጣጫ
ተከትለን ለመስራት ዝግጁ ነን። በእኔ በግሌ በድርጅቴ የተጀመሩ ፕሮጀክቶች አሉ። በፍጥነት ለመጨረስ እሞክራለሁ። በሎጂስቲክ ግሪን ኢኮኖሚውን የሚያሳይ ትራንስፖርት የኤሌክትሪክ መኪኖችን እናዘጋጅና ህዝባችንን እናጓጉዛለን። በማንኛውም መንገድ አብረናቸው የምንቆም መሆኑንና በተሳካ ሁኔታ እንዲፈጸም የምናደርግ መሆኑን በግሌ የምደግፍ መሆኑን ለመግለጽ ነው። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። የኤምኤን 24/7 ዘገባዎቻችንም እንደቀጠሉ ናቸው። በመደበኛ የትምህርት ስርዓት ውስጥ ያላለፉ ጎልማሶችና ወጣቶችን ተጠቃሚነት ለማሳደግ በ6 የሙያ ዘርፎች ስልጠና ሊሰጥ መሆኑ ተገለጸ። ስልጠናው በከተማዋ በሚገኙ የሙያ ተቋማት ውስጥ የሚሰጥ ሲሆን ከ2100 በላይ ጎልማሳና ወጣት ዜጎች ይሳተፋሉም ተብሏል። አሰግድ ኪዳነ ማርያም ዝርዝሩን ይዟል። በኢትዮጵያ በሚሊዮን የሚቆጠሩ ዜጎች በተለይ ደግሞ ጎልማሶች መደበኛ ትምህርት አላገኙም። ይህንን ክፍተት ለመሙላትም በሀገር አቀፍ ደረጃ በስፋት ተግባራዊ ከተደረጉ መርሃ ግብሮች መካከል አንዱ የጎልማሶች ትምህርት ነው። በአዲስ አበባም ይህንን ችግር ለመቅረፍ በርካታ ዜጎች የጎልማሳ ትምህርት በመውሰድ ላይ ናቸው። ትምህርቱን ወስደው በትምህርት ብርሃን ምዘና 50 በመቶና ከዚያ በላይ ውጤት ያመጡ ጎልማሶችና ወጣቶች ደግሞ የሙያ ክህሎት ባለቤት እንዲሆኑ የሚያስችል ስልጠናም ይወስዳሉ። ስልጠናውን ለመስጠትም የአዲስ አበባ ትምህርት ቢሮና ስራና ክህሎት ቢሮ ስምምነት አድርገዋል። ስምምነቱን ያደረጉት የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ የሁሉንም ዜጎች የትምህርት ተሳትፎና ተጠቃሚነት ለማረጋገጥ በጎልማሶች ትምህርት ላይ ትኩረት ተሰጥቶ የተሰራ መሆኑን ተናግሯል። መንግስታችን ሁሉን አቀፍ የሆነ ሁለንተናዊ ብልጽግና ለማረጋገጥ የሁሉም ዜጎችን ተሳታፊነትና ተጠቃሚነትን ማረጋገጥ የምንችልበትን ስርዓት በመገንባት ሁሉም እንደየአቅሙ እንደየችሎታው ነገን ለራሱ ማስተካከል ለሀገር ብልጽግና እድገትና አንድነት አስተዋጽኦ ማድረግ የሚችል ዜጋ ማፍራት በዋናነት ትኩረት ተሰጥቶ እየተሰራ ይገኛል ማለት ነው። ይህ የሙያ ስልጠና በመደበኛ የትምህርት ስርዓት ውስጥ ያላለፉ ጎልማሶችንና ወጣቶችን ታሳቢ በማድረግ በ6 የሙያ ዘርፎች እንደሚሰጥም ነው ኃላፊው የገለጹት። ዜጎቻችን የመማር እድል ሳታገኙ ቆይታችሁ ግን ደግሞ በዚህ አማራጭ መሰረታዊ ትምህርትና በብርሃን ምዘና ስርዓት ውስጥ አልፋችሁ ዛሬ የተገናኘንበት ዋነኛ ምክንያት በቀጣይ በተመረጡ 6 የሙያ ዘርፎች ውስጥ በመሳተፍ ነገ የስራ እድል ተጠቃሚ መሆን የምትችሉበትን መደላድል ለመፍጠር የክህሎት ስልጠናውን ለመስጠት ከትምህርት ቢሮ ጋር ስምምነት ያደረጉት በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ሰልጣኞች በከተማዋ ባሉ የሙያ ማሰልጠኛ ተቋማት ውስጥ በሚኖራቸው ቆይታ ተገቢውን ክህሎት ይዘው እንዲወጡ አስፈላጊውን ድጋፍ እንደሚያደርጉ ተናግረዋል። ከተማ አስተዳደሩ የከተማውን ነዋሪ ህይወት ለማሻሻል የተለያዩ ኮሌጆችን በማደራጀት ነዋሪዎቹ የሙያ ባለቤት እንዲሆኑ ሰፊ ስራ እየሰራ ነው የሚገኘው። ቢሮአችን በሙሉ አቅም ከትምህርት ቢሮ ጋር በመሆን ከኮሌጆቻችን ጋር በመሆን ሙሉ ድጋፉን ያደርጋል። የእናንተ ህይወት ሲቀየር ማየት፣ እናንተ የሙያ ባለቤት ሆናችሁ ማየት ከሁሉም ነገር በላይ የሚያስደስተን ይሄ ጉዳይ ይሆናል። የትምህርት ብርሃን ምዘና ወስደው ለሙያ ስልጠና ያለፉት ጎልማሶች ራሳቸውንና ወገኖቻቸውን የሚጠቅሙበት እድል እንደተፈጠረላቸውም ገልጸዋል። ትምህርቱ በጣም ጥሩ ነው። የጎልማሳ ትምህርት ስልጠናውንም በጥሩ ሁኔታ ሰልጥነናል እና በጣም አሪፍ ነው። እኔ ደስ የሚለኝ በፀጉር ቤት ብሰለጥን በውበቱ ደስ ይለኛል እና ሰልጥኜ ስራዬ ቤተሰቦቼንም ልጆቼንም እና ገቢ አግኝቼ የተሻለ ኑሮ ብኖር ደስ ይለኛል። ትምህርት ወስደናል። እንደዚህ አይነት ትምህርት ስልጠና ወስደናል። የቀለም ትምህርት ወስጃለሁ። ስልጠና በጣም አሪፍ ነው። ትምህርት የለኝም። ዛሬ ግን ስሜን እጽፋለሁ፣ የአባቴን ስም እጽፋለሁ። እንጨት ጋር የእንጨት መሰልጠን ይፈልጋለሁ። ትምህርት በጣም ጥሩ ነው። ተምረናል። ያው በፊት መጻፍ ማንበብ አንችልም። ስማችን እየጻፍን ነው። በሱ እየተማርን ነው። እንትኑ ደግሞ ስልጠናውን በእንጨት ስራ እየሰለጠንኩ ያለሁት። ስልጠናውን በጣም ጥሩ ስራ እየሰለጠንኩ ነው ያለሁት። በኢትዮጵያ በጎልማሶችና መደበኛ ባልሆነ ትምህርት ከ10 ሚሊዮን በላይ ዜጎች ማንበብ መጻፍና ማስላት እንዲችሉ መደረጉን በትምህርት ሚኒስቴር የጎልማሶችና መደበኛ ያልሆነ ትምህርት መሪ ስራ አስፈጻሚ ዶክተር ዮሴፍ አበራ ተናግረዋል። በሀገራችን በርከት ያሉ ሰዎች መጻፍ ማንበብ ማስላት የማይችሉ ዜጎች አሉ። ከ10 ሚሊዮን በላይ ደግሞ ልክ እንደናንተ ተምረው መጻፍ ማንበብ ማስላት ችለው ወደ ሌሎች የትምህርትና ስልጠና ፕሮግራሞች
ለመግባት ዝግጁ የሆኑ ዜጎች አሉ። በዚህ ስልጠና ከሁሉም ክፍለ ከተማ የተውጣጡ ከ2100 በላይ ጎልማሶችና ወጣቶች የሚሳተፉ ሲሆን እንጨት ስራ፣ ብረታ ብረት፣ የውበት አጠባበቅ፣ ልብስ ስፌት፣ ግንባታና ምግብ ዝግጅት ስልጠናው የሚሰጥባቸው ዘርፎች ናቸው። እድሜያቸው ከ5 ዓመት በታች የሆኑ ህጻናት የፖሊዮ መከላከያ ክትባት እንዲከተቡ በማድረግ ሁሉም ኃላፊነቱን ሊወጣ እንደሚገባ የአዲስ አበባ ከተማ አስተዳደር ጤና ቢሮ አሳሰበ። አራተኛው ዙር የልጅነት ልምሻ ፖሊዮ መከላከያ ክትባት ዘመቻ በአዲስ አበባ መሰጠት ተጀምሯል። ተባረክ ኢሳያስ ተከታትሏለች። የአዲስ አበባ ከተማ አስተዳደር ጤና ቢሮ ከታህሳስ 3 እስከ ታህሳስ 6 ቀን 2018 ዓ.ም ለተከታታይ 4 ቀናት የሚቆየውን የልጅነት ልምሻ ወይንም ፖሊዮ ክትባት ዘመቻ በቦሌ ክፍለ ከተማ ወረዳ 7 የረር ጤና ጣቢያ አስጀምሯል። እድሜያቸው ከ5 ዓመት በታች ያሉ ሁሉም ህጻናት ከዚህ በፊት ቢከተቡም ባይከተቡም ክትባቱን እንዲወስዱ ወላጆች ወይንም አሳዳጊዎች ኃላፊነታቸውን ሊወጡ እንደሚገባ የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ አሳስበዋል። የልጅነት ልምሻን በክትባት ብቻ መከላከል እንደሚቻልና በከተማዋ ከ700 ሺህ በላይ ህጻናትን ለመከተብ እንደታቀደም ኃላፊው ገልጸዋል። ይህንን በሽታ ብቸኛ መከላከያ መንገዱ ክትባት ስለሆነ በከተማችን ውስጥ እንደ ሀገር 25 ሚሊዮን ነው እንግዲህ ለመከተብ የታቀደው። በከተማችን ውስጥ 700 ሺህ ህጻናትን ለመከተብ እቅድ ይዘናል ማለት ነው። በዘመቻው እድሜያቸው ከ5 ዓመት በታች የሆኑ ሁሉንም ህጻናት ከዚህ በፊት ቢከተቡም ባይከተቡም የጤና ባለሙያዎች ቤት ለቤት በመሄድ በመጠለያ ጣቢያዎች፣ በትምህርት ቤቶች፣ በቅድመ መደበኛና በህጻናት ማቆያዎች እንዲሁም በሌሎች ህጻናት በሚገኙበት ቦታዎች ሁሉ በመገኘት የፖሊዮ ክትባትን እንደሚሰጡ ገልጸዋል። እድሜያቸው ከ5 ዓመት በታች የሆኑ ሁሉንም ህጻናቶች ከዚህ በፊት ክትባት ቢከተቡም ባይከተቡም የዚህን የፖሊዮ መከላከያ ክትባት ዘመቻን አካል ናቸው ማለት ነው። 869 የከታቢ ቡድኖችን አደራጅተናል ማለት ነው። በእነዚህ ስር 4028 የሚሆኑ የጤና ባለሙያዎችም ዝግጁ ተደርገዋል ማለት ነው። ክትባቱ ለሁሉም ከ5 ዓመት በታች የሆናቸው ህጻናት ተደራሽ እንዲሆን ሁሉም ባለድርሻ አካላት የበኩላቸውን ኃላፊነት እንዲወጡም የቢሮ ኃላፊው ጥሪ አቅርበዋል። ወላጆች፣ የወላጅ አሳዳጊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የትምህርት ማህበረሰብ ባለድርሻ አካላት ሁላችንም ይህንን ክትባት ዘመቻ እንዲሳካ የበኩላችንን ድርሻ መወጣት ይኖርብናል ማለት ነው። የልጅነት ልምሻ ወይንም ፖሊዮ ቫይረስ ተላላፊና ገዳይ በሽታ በመሆኑ አስቀድሞ በክትባት መከላከል እንደሚገባና ለዚህም ሁሉም የማህበረሰብ ክፍል ኃላፊነት እንዳለበት የገለጹት ደግሞ የየረር ጤና ጣቢያ የእናቶችና ህጻናት ዲፓርትሜንት ኃላፊ አቶ አሸናፊ ብርሃኑ ናቸው። ፖሊዮ በተላላፊ በሽታ ከመሆኑ ህጻናት ከ5 ዓመት በታች ለሆኑ ህጻናት በተላላፊ በሽታ ከመሆኑ አንጻር ቅድሚያ ለነሱ ተሰጥቶ የሚሰጥ ክትባት ነው። ስለዚህ በየአመቱ በሁለት ዙር የመጀመሪያ ዙር ከዛ በየአመቱ ክትባቱ ይሰጣል። ወላጆችና አሳዳጊዎችም ልጆቻቸውን በማስከተብ መድኃኒት ካልተገኘለት የፖሊዮ በሽታ ልጆቻቸውን አስቀድመው እንደሚከላከሉ ገልጸው ሁሉም ወላጅና አሳዳጊ የማስከተብ ግዴታውን እንዲወጣ አሳስበዋል። ይሄ በሽታ ከመያዙ በፊት ሁሉም ወላጆች ለልጆቻቸው ክትባት እንዲያደርጉ ላለሁ ትልቅ በሽታ ስለሆነ ለጊዜ ሴትም ወንድም ሳይል ከ5 በታች ያሉት እንደ ክትባት እንደሚወስዱ ፈላጊ ነው ተብለን እናስባለን። አሁን ደግሞ ደስ የሚለው የቴክኖሎጂው እንትን ብሏል። አሁን በየስልካችን ላይ ይመጣል ቴክስት ልጆቻችሁን በየጤና ጣቢያው አስከትቡ ፖሊዮ መጥቷል እያሉ። በፊት ቤት ለቤት ምናምን ነበረ። አሁን ግን በአቅራቢያ ያለ ጤና ጣቢያ መጥቷልና ልጆቻችሁን አስከትቡ ብሎ ቴክስት ልኳል። እሱንም አይቸን የመጣው አንደኛ ነገር የልጅነት ልምሻ ፖሊዮ ቫይረስ በተበከለ ምግብ ውሃ አማካኝነት የሚመጣና ህጻናትን ለዘላቂ የእጅ እግርና የአካል መልፈስፈስ ወይንም ሽባነት ብሎም ለሞት የሚዳርግ አደገኛ በሽታ መሆኑ ተመላክቷል። መከተብ የህጻናት መብት፣ ማስከተብ ደግሞ የወላጆችና አሳዳጊዎች ግዴታ መሆኑ የተመላከተ ሲሆን ከ1 ወር በኋላም በሁለተኛው ዙር የክትባት መርሃ ግብር በድጋሚ ክትባቱን መውሰድ እንደሚጠበቅባቸውም የአዲስ አበባ ጤና ቢሮ አሳስቧል።